አደረኩ? ምንም አላደረኩ። እሺ ይሁን፣ ምንም አይደለም። አሁን ያቺ አሮጊት ሳትመለስ እንዴት እንዳደረግሽው እንድትነግሪኝ እፈልጋለሁ። እኔ ምን አደረኩኝ? አልገባኝም ስለምን እንደምታወራ። ቃል አትቀልጂ። ምን እየጠየኩሽ እንደሆነ በደንብ ገብቶሻል። የምርመራ ውጤቱን እንዴት ነው የቀየርሽው? እሱ ነው እንዴ? እኔ ራሱ ብታይ በጣም ገርሞኛል። እስካሁን ድረስ አላመንኩም። ማለት አልገባኝም። ምን እያልሽ ነው? ያው ትንሽ ለማመን እንደሚከብድ አውቃለሁ፣ ግን ደግሞ እውነታው ይሄ ነው። አየህ በኃይሉ፣ ህይወት በአጋጣሚዎች የተሞላች ነች። ምንድን ነው የምትዘባርቂው? በደንብ ንገሪኝ። ዶክተሩን አማለሽ ነው አይደለ? ኧረ እኔ ምንም አላማለልኩትም። ያው የምርመራ ውጤት ሲመጣ ይታወቅብኛል ብዬ በጣም ፈርቼ ነበረ። ይህን ሁላ ጊዜ ሰላም ትክክለኛ እናቴ እንደነበረች እኔ መቼ አውቄ። ሰላም ለካ እውነተኛ እናቴ ናት። በጣም ነው የተገረምኩት። በጣም በጣም ይገርማል። ምን? በጣም ይገርማል። ቆይ ምን ያስቃል? የምርመራ ውጤቱን በአይነህ አይተኸዋል አይደል እንዴ? ያ ማለት ደግሞ እኔ ሰላም ልጅ ነኝ። አሁን ለመቀበል ይከብድሃል፣ ግን ደግሞ ሰላም እውነተኛ እናቴ ናት። ግን ልንገርህ ባይሉ፣ እውነተኛ እናቴ ስለሆነች አዝኜላት እቅዳችንን መተው ከመሰለህ በጣም ተሳስተሃል። እንደውም እናቴ መሆኗን ሳውቅ ገድያት ሀብታም መውረስ ነው የምፈልገው። ዶክተር ማታለሽዋል አይደል? እኔ በጭራሽ አላታለልኩትም። ተነሳሽ እንዴ እኔ ልጅ? አዎ እናቴ። በኃይሉ። አቤት እቴ። አንተን ልክ እንደ ቃል በድያለሁ፣ ይቅር በለኝ እባክህ። የሰው ወሬ ሰምቼ በጣም በድያለሁ፣ ይቅር በለኝ እባክህ። ችግር የለውም እቴ፣ እኔ አልተቀየምሽም። እሺ ወንድሜ፣ አንተ እንደማትቀየመኝ ያውቃለሁ። ልጄ ግን እስካሁን ተቀይማኛለች። አስታርቀን እስኪ። እንዴ ልጅ፣ እናትሽ ላይ ማቂማጥለሽ ይቅርታ አድርግላት እንጂ። እሺ አጎቴ፣ ይቅርታ አድርግላታለሁ። ግን እሷም ይቅርታ ልታደርግልን ይገባል። ማለት እናንተ ምን አጠፋችሁ? እንደውም ለእኔ ነው ይቅርታ ማድረግ ያለባችሁ። እናቴ፣ በጣም ትልቅ ጥፋት ነው ያጠፋ ነው። በእርግጥ እኔ ብቻ አይደለሁም፣ አጎቴም ጭምር ነው ያጠፋው። እና እባክሽ ለሁለታችንም ይቅርታ አድርጊልኝ። አየኔ ልጅ፣ ቀለኛ ከሆንሽ ይቅለሽ ነው አይደል? ቀልድ አይደለም በኃይሉ፣ የምሬን ነው። እናቴ ይቅርታ አድርጊልን። ለምኑ ቃል? እኔና አጎቴ ሆነን በጣም ብዙ ጊዜ በመርዝ ልንገልሽ ሞክረን ነበረ። ምን እያልሽ ነው? ስለምንድን ነው የምታወሪው? ቃል አበደች። የቃል ማበድ ደግሞ በሚያሳዝን ሁኔታ ብሌንን እየጎዳት ነው። ቃል ግን ምን አይነት ተፈጥሮ ነው ያላት? እናቷ ሳትሆን እንደዚህ የሆነች። የእውነት እናቷ ሆና ቢሆን ኖሮ እንዴት ልትሆን ነበር? ሳሚ በጣም ያሳዝናል። ምክንያቱም እውነት እየተናገረ ያልታመነ ሰው። በእርግጥ ብሌንና ሰላምም እውነት አላቸው። ነገር ግን አሁን ብሌን በጣም ተናዳ ሳሚን በጥፊ ሰላምም እንደዚሁ በጥፊ መቱት። እሱ ግን እውነት እየተናገረ ነው። እውነቱን ያወቁ ጊዜ እንዴት ነው ጸጸቱን የሚችሉት? ሰላም እንግዲህ አሁን ላይ ቃል የእሷ ልጅ እንደሆነች በእርግጠኝነት ታውቃለች። በእርግጥ ዶክተሩ ነግሯታል። በፍጹም የአንቺ ልጅ የምትሆንበት መንገድ የለም ብሎ ነግሯታል። ነገር ግን ሰላም በጣም ስላሰበች ቃልን ልትጎዳት አትፈልግም። ቃል ደግሞ ሕሊና የሌላት ሰው ነች። ምክንያቱም በእንደዚህ አይነት ሁኔታ እንኳን የሆነ ቀን እውነት ይወጣል ብላ ሳታስብ በውሸት ገብታ ውሸትን ጭንቅላቷ ውስጥ የራሷ አድርጋ ያሳመነች ሰው ናት። ብሌን በጣም ታሳዝናለች። ምክንያቱም
የያዘችው ተስፋ ሁሉ ባዶ እንደሆነ እያወቀች እንኳን አሁንም ታግሳ መኖር ትፈልጋለች። በነገራችን ላይ ብሌን መቋቋም የማትችለው የሰላምን መጥፎ አመለካከት ነው። ምክንያቱም አሁንም ሰላም ስትናገራት እጅግ በጣም ተሰምቷታል። ቃል ግን ሁልጊዜም ትናገራታለች፣ ነገር ግን ቃልን አታስባትም። ዳግም ጠፍቷል፣ የት እንዳለ አይታወቅም። የዳግም እናት ደግሞ ባደረገችው ነገር እጅግ እየተጸጸተች ነው። ግን ምን ዋጋ አለው? ጸጸት እውነትን አይመልስ። በራሷ ጊዜ ባደረገችው ጥፋት ያው አሁንም እየተቀጣች ነው። በጣም ነው የሚያሳዝነው። ነገር ግን ምን ዋጋ አለው? አሁን ደግሞ ይባስ ብላ ቃል ሁሉንም ነገር ዝርግፍ አድርጋ ለብሌን ነገረቻት። ብሌን አሁን እያሰበች ያለችው የሰላምን ቤት ለቃ ለመውጣት ነው። የሰላምን ቤት ደግሞ ለቃ ከወጣች ተመልሳ እናቷ ቤት እንዳገባ አሁንም እናቷ ዋሽታ አስቀይማታለች። ብሌን መሄጃ የላትም። የምርም ታሳዝናለች። እናቴ ናት ብላ ያመነቻት ሴት እንኳን አሁን ላይ የሌላ ሰው እናት እንደሆነች እያወቀች ነው እና ግራ ተጋብታለች። ሳሚ ግን በጣም እጅግ በጣም ያሳዝናል። በእርግጥ ከባይሉ ጋር መጥፎ ስራዎችን ሰርተዋል። ነገር ግን ያን ሁሉ ነገር ያደረገው ብሌንን ለማግኘት ነው። ለብሌን የከፈለው መስዋዕትነት እውነት ለመናገር ከዳግም የበለጠ ሳሚን ልትወደው የሚያደርግ ነው። ነገር ግን እንደ ሰው መጥፎ ነገር ቢሰራም ሕሊናው ወቅሶት ተመልሶ ወደ ራሱ ተመልሷል። አሁን ላይ ማድረግ የሚፈልገው እውነቱን ብቻ ነው። ለሰላም ነግሯታል። ሰላም አይምሮዋ በስህተት ስለታወረ ብሌን ልጅ ናት እያለ እየነገራት እንኳን እሱ መቀበል አልቻለችም። ምክንያቱም ቃልን እንደዋሸቻት ስላሰበች በምን መንገድ መልሼ ልጅ ላርግ እያለች ነው። እውነት ለመናገር ያ ጀግና ዶክተር ትክክለኛ ውጤቱን ይዞ መጥቶ ቃልን እስከሚያዋርዳት ድረስ ቸኩያለሁ። ቃል ማለት ትልቅ ሰይጣን ነው። ምክንያቱም ደግሞ እንግዲህ በቃል ቦታ ላይ ብሌን ብትሆን ምን ታደርግ ነበር? መሄጃ ስታጣ ብሌን እናት ቤት ሄዳ ተጠግታ ክፉ ቀን ካሳለፈች በኋላ አሁን የእውነት እናቷ እንኳን ሳትሆን አሁንም አጭበርብራ የመጣችበት ቤት ብሌንን ቁም ስቅሏን አሳየቻት። የብሌንን ትዕግስት አደንቃለሁ፣ ጭንቀቷም ይገባኛል። ነገር ግን ሳሚ ደግሞ አሁን በእርግጠኝነት የሆነ ነገር እንደሚያደርግ ግልጽ ነው። ዶክተሩ ሲደመር ሳሚ ትክክለኛዋ ልጅ ብሌን እንደሆነች የታወቀ ቀን ለቃል አዝንላታለሁ። ቃል ራሷን እስከምትስት ድረስ አብዳለች። ምክንያቱም እውነት በጣም ያማል። የዳግም እናት አንቺን ማን ይወድሻል? አንቺን እኮ ሁሉም የሚወዱሽ ለጥቅማቸው ነው፣ ማንም ሰው አይወድሽም ብላ ተንገትከታ ከሳቀች በኋላ አንቺ የኔ ልጅ ሚስት በፍጹም ልትሆኚ አትችይም፣ ዳግም አንቺን አያገባሽም ብላታለች። ይሄ ደግሞ እጅግ በጣም ረብሿታል፣ እንደ እብድ አድርጓታል። ምክንያቱም ይሄ እውነት ስለሆነ ቃልን ማንም ሰው ስለማይወዳት እናት መቼም አትጥልም እና ሰላም እናቷ ስለሆነች አልጣለቻትም። እውነት ለመናገር ሰላምን ብትሆን ልጇ እንደሆነች እያወቀች ራሱ ትጠላት ነበር። ግን ልጅ ስለማይጣል ብቻ ተቀብላት ነበር። እናም ይህን ሁሉ ተጨማምሮ አሳብዷታል። እናም አሁን ላይ ሰላም ማድረግ እንዳለበት ግራ ገብቷታል። ነገር ግን ሰላም አሁን ቃልን ለመናገር ብትፈራትም ካደረገቻት አንጻር ለብሌን ግን ውስጧ እየተንሰፈሰፈ ነው።
ቃል ብሌንን የምታደርጋትን ስታይ ከአቅሟ በላይ ሆኖባታል። ውሎ ያድራል እንጂ አሁንም ቢሆን ቃልን መናገሩ አይቀርም። ምክንያቱም ሰላም ሕሊና ያላት ሰው ናት። ብሌን ምንም እንኳን ልጇ ባትሆን የትክክለኛ የእናት አንጀት ግን ብሌን እውነተኛ ልጇ እንደሆነች ይነግራታል። ብሌን ስታዝን ውስጧ ይንሰፈሰፋል። ነገር ግን እሷም እንዳለችው አንቺ በፍጹም ልጅ አትመስኝም ብላታለች ቃልን። ምክንያቱም እናት ስለ ልጇ ማንም ሳይነግራት ውስጧ ይነግራታል። እናም ብሌን ደግሞ በቤቷ ውስጥ ሰራተኛ ሆና ብትኖርም እንኳን እያንዳንዷ መከፋቷ ሰላምን ያማታል። ሁሌም እንደዚህ ነው የሚሆነው። እናም አሁን ብሌን በሰላም አዝናባታለች። ነገር ግን ብታዝንባትም ቆርጣ አትቆርጥም። ብሌንም ብትሆን ውስጧ የእናቷን አንጀት ይነግራታል። ሰላምን ስታያት ልዩ ስሜት ይሰማታል። እናም አሁን ብታዝንም እንኳን በእርግጠኝነት ትክክለኛ ውጤት ሲመጣ እያለቀሰች እናቷን ትቀበላታለች። አሁን ቃል እናቷን ያገኘች መስሏታል። ነገር ግን ሁሉንም አታለች። ሁሉንም አሁን ሁለተኛ መታ ከወጣች ከዚህ ቤት ደግማ የምትገባበት ቤት እንኳን የላትም። የዳግም ቤትም ተዘግቶባታል። ውድ የቻናሌ ተከታታዮች አደራ ድራማ የዛሬው ክፍል ይህን ይመስል ነበር። ከወደዳችሁት ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን በኮሜንት እየጻፋችሁ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ስለምታበረታቱኝና ከኔ ጋር ስለሆናችሁ እጅግ በጣም አመሰግናለሁ። በጣም እወዳችኋለሁ ውድ ቤተሰቦቼ። ባይ ባይ።